የኢትዮጵያ ንግድ ባንክ ሰራተኞች በተጠናቀቀው በጀት ዓመት የተመዘገበውን የላቀ ውጤት የማስጠበቅ ኃላፊነት እንዳለባቸው የባንኩ ፕሬዝዳንት አቶ አቤ ሳኖ አስታወቁም። የኢትዮጵያ ንግድ ባንክ የበጀት ዓመቱን አፈጻጸም የተመለከተበትን ዓመታዊ ጉባኤ በዋናው መስሪያ ቤት አከናውኗል። ለጉባኤው ተሳታፊዎች የእንኳን ደህና መጣችሁ ንግግር ያደረጉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በበጀት ዓመቱ ለተገኘው አርኪ ውጤት ሰራተኛውን አመስግነዋል። አቶ አቤ በበጀት ዓመቱ የተመዘገቡ ውጤቶችን ለጉባኤተኛው አብራርተዋል። ለምሳሌ በተቀማጭ ገንዘብ 707 ቢሊዮን ደርሰናል። ይሄ ማለት 94% ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። ሁለተኛው የውጭ ምንዛሪ ጄኔሬሽን ነው። 5.7 ቢሊዮን እናመጣለን ብለን 5.5 ወር 5.6 ቢሊዮን ያመጣ ነው። የ97% አፈጻጸም ያሳያል። የባንካችን ገቢም ከእቅዳችን ላቅ ብሎ የ272 ቢሊዮን ሬቨኑ ነው በአመቱ ያገኘ ነው። ይህም የ110% አፈጻጸም ከእቅድ በላይ እድገት አሳይቷል። ከሁሉ በላይ የባንካችን ኢኮኖሚካሊ ፕሮፊታብል ቅርንጫፎች ቁጥር 1094 ደርሷል። ዲጂታል ፈርስት የሚል የባንካችን ስትራቴጂ አለ። አንደኛ የዲጂታል ፋክተሪ ዲቪዥን ማቋቋም ችለናል በዚህ አመት። ይሄ እንደ ትልቅ ስኬት ወስደው ነው ቢኮዝ የባንኩ የወደፊት ስትራቴጂካሊ ህልውና መሰረት ነው። የባንካችን የዲጂታል ትራንዛክሽን ሼር 90% ደርሷል። ሶፋር ኢትዮጵያ ንግድ ባንክን ወደሚመስል ፒክቸር መተናል። እንኳን ደስ ያላችሁ። በተጠናቀቀው በጀት ዓመት የተመዘገበው ውጤት ለቀጣይ ዓመት መሰረት ይሆናል ያሉት አቶ አቤ በተያዘው አዲስ የበጀት ዓመት ከዚህ የበለጠ ውጤት ማስመዝገብ ደግሞ የሁሉም ሰራተኞች ኃላፊነት በመሆኑ በትጋት መስራት ይኖርብናል በማለት የስራ አቅጣጫ ሰጥተዋል። ይሄ ትልቅ አቺቭመንት ነው። የጤንነት ምልክት የጤንነት ዳሽቦርድ ከዚህ መውረድ አይችልም። ኔክስት ይር ዊ ሹድ ቢ ኤብል ቱ ቶክ ሃየር ነምበር። የኢትዮጵያ ንግድ ባንክን ዲጂታል ቻነሎች በእያንዳንዱ ስፖት የመርቻንት ትንሿ ሱቅ እስከ ትልቁ ሱፐርማርኬት የኢትዮጵያ ንግድ ባንክን ዲጂታል አፕሊኬሽኖችን በመጠቀም የሚገበያይ እንዲሆን ስራ መስራት አለባቸው። ሁለተኛው የደንበኛ ሪክሩትመንት ከፍተኛ አንደር ፐርፎርማንስ ነው የነበረው። እዚህ ላይ ትኩረት ብናደርግ ጥሩ ነው። ይሄ ማለት እስካሁን ያመጣናቸው ውጤት ላይ ጥላ የሚያጠሉ ሳይሆን ኦልዌይስ ዊ ኒድ ቱ ክሊን ኢምፒዩሪቲስ ክሊን የሆነ ጥሩ ፐርፎርማንስ እንዲኖረን ለማሳሰብ ነው።